Я щиро вас вітаю. Мені дуже приємно, що я можу знову звертатися до вас з Божим Словом. ከልቤ ሰላምታ አቀርብላችኋለሁ። የእግዚአብሔርን ቃል ወደ እናንተ ይዤ በመቅረቤ እጅግ ደስታ ይሰማኛል። ነገር ግን ብዙዎች በራሳቸው ጉዳይ የተጠመዱ ስለሆኑ፣ ሌሎች ደግሞ በእግዚአብሔር ስለማያምኑ እግዚአብሔርን ሁልጊዜ አይሰሙም። የእግዚአብሔርን ድምፅ የሚሰሙትም ሁሉም ለድምፁ በመታዘዝ ጌታ ያዘዘውን አያደርጉ። በእግዚአብሔር የሚያምኑት ሁሉም አይፈልጉትም። ነገር ግን ያም ሆኖ እግዚአብሔር ስለሚወዳቸው መናገሩን ቀጥሏል። እግዚአብሔር አዳም ትእዛዙን መተላለፉንና ራሱን ከእርሱ ማራቁን እያወቀ አዳምን በኤደን ገነት እንዳናገረውና እንደፈለገው ሁሉ ዛሬም እግዚአብሔር ይፈልገናል፣ ይጠራናል። እግዚአብሔር በሕሊናችንና በዙሪያችን ባለው ዓለም ይናገረናል። በሮሜ ምዕራፍ 1 ቁጥር 19ና 20 የሚገኘውን ምንባብ ላነብላችሁ እፈልጋለሁ። እግዚአብሔር ስለ ገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና የሚታየው ባሕሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሠሩት ታውቆ ግልጥ ሆኖ ይታያልና ስለዚህ የሚያመካኙትን አጡ። መጽሐፍ ቅዱስ እግዚአብሔር የእግዚአብሔርን እውነት ባልተቀበሉት ኃጢአተኞች ሰዎች ላይ ይፈርድባቸዋል። እናም ስለ ኢየሱስ ክርስቶስ ስለ ድነት ወይም ስለ እግዚአብሔር ቃል ያልሰሙት ሰዎችም እንኳን የእግዚአብሔር ቃል ምስክርነት በውስጣቸው አላቸው። መጽሐፍ ቅዱስ ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና ይላል። እግዚአብሔር ራሱን ምን ያህል በትክክል ገልጧል። መጽሐፍ ቅዱስ የማይታየው ባሕሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሠሩት ታውቆ ግልጥ ሆኖ ይታያልና ይላል። በፍጥረት ካለ ሁሉን የፈጠረው ፈጣሪ ደግሞ አለ። ስለዚህ ለእርሱ ተጠያቂ ነን። ብዙ ሰዎች እግዚአብሔርን አልተቀበሉትም፣ ምክንያቱም በእርሱም ማመን ምቾት የሚሰጣቸው ነው ስላላገኙት ነው። ደግሞም አምላክ ካለ ለእርሱ ተጠያቂነት አለ። ፍጥረትን ስንመለከት ጫካዎችን፣ ተራሮችን፣ ባሕሮችን፣ ውቅያኖሶችን፣ ወፎችንና እንስሳትን ስንመለከት ይህንን ሁሉ የፈጠረውን ታላቁን ኃይሉንና ፍቅር የሆነውን እግዚአብሔርን እናያለን። በቅርቡ ኤልሳልቫዶርን ጎብኝቼ ነበር። የእግዚአብሔርን ቃል የሰበክንባቸውን በርካታ የማዕከላዊ አሜሪካ አገሮችን እንድጎበኝ ጌታ እግዚአብሔር መንገዴን መርቷል። በኤልሳልቫዶር የተወሰኑ ትምህርቶችን ከሕይወት የተማርኩ ሲሆን የተወሰኑትን ላካፍላቸው እወዳለሁ። ኤልሳልቫዶር 7 ሚሊዮን ሰዎች አሏት። አነስተኛ አገር ናት። የጎበኘናት ከተማ በፓሲፊክ ወይም ሰላማዊ ውቅያኖስ ዳርቻዎች የምትገኝ ናት። ይህ ውቅያኖስ ስሙ እንደሚያመለክተው ሰላማዊ ወይም የተረጋጋ አለመሆኑን አረጋግጫለሁ። ብዙውን ጊዜ ማዕበል ይመጣበታል። ማዕበሎች በሕይወታችንም አብዛኛውን ጊዜ ይከሰታሉ። ጌታ ይህንን አስተምሮኛል። የእግዚአብሔር ቃል ስንጸልይ በስውር እንድናደርገው በስውር ሲያየን በግልጽ እንደሚከፍለን ይናገራል። ልክ እንደዚህ ሰዎች ኃጢአትን ሲያደርጉ ለአድራጎታቸው ግልጽ ብድራት የሚከፍላቸው ጊዜ ይመጣል። ስለዚህ መልካም የምናደርገው ሰዎች ሊያዩን ብቻ ሳይሆን ባላዩን ጊዜም መሆን አለበት። ሞገዶች በፓሲፊክ ውቅያኖስ በቅጽበት እንደሚነሱት ሁሉ በረከት ወይም ቅጣትም በሕይወታችን እንዲሁ ይመጣል። ሁሉም ነገር እንደምንዘራው በእግዚአብሔር ፊት እንዳለን ምልልስ ሁሉም ነገር እንደምንዘራው በእግዚአብሔር ፊት እንዳለን ምልልስ ከእርሱ ጋር ኅብረታችንን ያሳደግን በመሆናችን ወይም ባለመሆናችን ወይም በሰዎች ፊት እግዚአብሔርን የምንመስል ሆነን መታየትን ብቻ የምንመርጥ መሆን አለመሆናችን ላይ የተመሠረተ ነው። በሕይወታችን የሚነሱ ሞገዶች በምስጢራችን ላይ የተመሠረቱ ናቸው። ከእግዚአብሔር ጋር የግል ኅብረት ካለን ዲያብሎስ ሕመምን፣ ልዩ ልዩ ክፋትን በመላክ በእኛ ላይ ቢነሳብንም እንኳን እግዚአብሔር እንደሚባርከን እንደሚጠብቀንና በአስቸጋሪ ጊዜያት እንደሚመራን ቃል ገብቶልናል። በኤልሳልቫዶር የተማረኩት ቀጣዩ ትምህርት ውቅያኖስ ሰውን ወደ ራሱ የሚስብ መሆኑን ነው። ነገር ግን በትልቅ ሞገድ ውስጥ ስንያዝ ከባሕሩ ዳር ሩቅ ተሸክሞ ይሄዳል። ንቁ ሆነ ካልቆየ ከባሕሩ ዳርቻ አርቆ ይወስዳል። ጥልቀት ያላቸው ውሃዎች፣ ሻርኮችና ሌሎች አደጋዎች አሉ። ይህንን ሁሉ
ስመለከት ከመጽሐፍ ቅዱስ አንድ ጥቅስ አስታውሳለሁ። መዝሙር 69 ቁጥር 2 እና 3 አቤቱ ዋስ ከነፍሴ ደርሶብኛልና አድነኝ፣ በጥልቅ ረግረግ ጠለቅሁ መቆሚያም የለኝ፣ ወደ ጥልቅ ባሕር ገባው ማዕበልም አሳት። ዳዊት ጌታዬ አድነኝ ብሎ ጻፈ። ለምን? ዳዊት በጥልቅ ረግረግ ጠለቅሁ መቆሚያም የለኝም፣ ወደ ጥልቅ ባሕር ገባው ማዕበልም አሰጠመኝ አለ። በሕይወታችን በችግሮችና ጭንቀቶች መስጠም ያጋጥመናል። አንዳንድ ጊዜ ሕመም በእኛ ላይ ይነሳብናል። ስለ ጦርነት፣ መሬት መንቀጥቀጥና ስለ ሌላ አይነት አደጋዎች እንጨነቃለን። ብዙ ሰዎች ለብዙ ዓመታት ኃጢአትን በልባቸው ስለሚይዙ የሚሰምጡበት ይመስላል። ለብዙ ሰዎች ይህ ሁኔታ በጣም የሚያውቁት ነው። ነገር ግን ኃጢአት አንድን ሰው ወደ ሲኦል ይጎትታል። በኃጢአት የሚኖሩ ሰዎች ወደ ሲኦል ይሄዳሉ። ነገር ግን ኢየሱስ ክፋትን ሁሉ የማቆምና ኃጢአታችንን ይቅር የማለት ኃይልና ሥልጣን አለው። ኢየሱስ ቃል የተናገረበትና በባሕሩ የነበረው ማዕበል ጸጥ ያለበት ጊዜ ነበር። እይታችን በኢየሱስ ክርስቶስ ላይ ከሆነ እንዲሁ በሕይወታችን ላይ ይሆናል። ምንም ያህል በኃጢአት ውኃ ላይ የጠለቃችሁ ብትሆኑ ዐይኖቻችሁን ወደ እግዚአብሔር አንሱና ወደ እርሱ ጩኹ፣ እሱም ይረዳችኋል። ትኩረት ያላችሁ ሆኖ መቆየት፣ የእግዚአብሔርን ቃል አጥብቆ መያዝ፣ ቤተ ክርስቲያን አዘወትሮ መካፈል፣ ከአማኞች ጋር መነጋገርና ወደዚህ ወይም ወደዚያኛው ኃጢአት እንዳንሰምጥና በምድር ላይ ወይም በዘላለም ጉዳት እንዳያጋጥመን መጸለይ አስፈላጊ ነው። በኤል ሳልቫዶር በነበረኝ ሕይወት የተማርኩት ሦስተኛው ትምህርት እዚያ ላይ በጣም ሞቃትና የማይመች ነው። በቀን ከውጭ መሆን የማይቻል ነው። የውቅያኖሱ ውሃ እንኳን ሳይቀር በጣም ሞቃት ነው። ያለ አየር ማቀዝቀዣ መኪና መንዳት ሊታሰብ የሚችል እንኳን አልነበረም። ራሳችንን የምንንከባከብ ሲሆን ያ ደግሞ የተለመደ ነው። ምክንያቱም እግዚአብሔር እኛን የፈጠረን በዚህ መንገድ ስለሆነ አካል ብቻ ሳይሆን መንፈስም ያለን መሆኑን ማስታወስ አስፈላጊ ነው። መጽሐፍ ቅዱስ በሥጋችን፣ በባሕርያችን፣ በፍላጎታችንና በመንፈሳችን መካከል ሁልጊዜ ትግል ያለ መሆኑን ይነግረናል። መንፈሳችን ኃጢአትን እንዳናደርግ እንድናቆምና እንደ እግዚአብሔር ቃል እንድንንቀሳቀስ ከነገረን፣ ሥጋችን ደግሞ ያ የእግዚአብሔር ድምፅና በቃሉ የሰጠውን ትእዛዛቱን ችላ ብለን ለራሳችን ደስታ እንድንኖርና የሚፈልግብን የተበላሸ ባሕርያችን ነው። ስለ መንፈሳችን ምቾት ማንጠነቀቅ ከሆነ የታመምን፣ ድብርት ተያዘን፣ ልባችን ያዘነብንና ባዶ እንሆናለን። ምክንያቱም በራስ ወዳድነት፣ በትዕቢትና በግልጽ ወይም በተደበቀ ኃጢአት ሰዎች እግዚአብሔርን ይጠላሉ። ለእግዚአብሔር ብንገዛ የእግዚአብሔር መንፈስ ልባችንን ይሞላልና በዘላለም የሚኖርን ምቾታችንን ማረጋገጥ ለእኛ አስፈላጊው ነገር ነው። ምክንያቱም ያልዳኑ ሰዎች ምቾት የሌለበት ሲኦል ስለሚሄዱ ነው። ነገር ግን በእግዚአብሔር መንግሥት ሰማያዊ ሕይወት አለ። ስለዚህ እግዚአብሔር ወደ ራሱ የጠራን እዚህ ምድር ላይ እንደ ቃሉና እንደ ፈቃዱ በመኖር ወደ መንግሥተ ሰማያት እንድንገባ ነው። በኤል ሳልቫዶር የተማርኩት ቀጣዩ ትምህርት በኤል ሳልቫዶር እግዚአብሔርን የሚወዱ ብዙ ክርስቲያኖች አሉ። ዓመታት ከዘረፏቸውና ንጹሐን ሰዎችን ከገደሉባቸው ልዩ ልዩ ቀማኛ ወንበዴዎች እግዚአብሔር እንዲያድናቸው ለረዥም ጊዜ ጸልየዋል። በኤል ሳልቫዶር መበለቶች የሚካፈሉበት ቤተ ክርስቲያን አለ። ባሎቻቸው በሾፌርነት የሠሩ ሲሆን ለቀማኛ ወንበዴዎች አንከፍልም ብለዋል። ነገር ግን እግዚአብሔር ጸሎታቸውን መልሷል። አዲስ ፕሬዝዳንት ወደ ሥልጣን መጣ። ሁሉንም ማስተሮች ለመንፈሳዊ የጸሎት እርዳታ ሰበሰባቸው። በእርግጥ የወንጌል አገልጋዮች ፕሬዝዳንት ኃላፊነቱን መወጣት እንዳለበትና እንዲወጣም ባርከውታል። አዲሱ ፕሬዝዳንት በሕዝቡ ላይ ጥቃት ባደረሱት ቀማኞች ወንበዴዎች ላይ ጦርነት በመክፈት አሸነፋቸው። ዛሬ እነሱ ያሉት በእስር ቤት ነው። በነገራችን ላይ አዲሱ ፕሬዝዳንት ለ40,000 ሰዎች እስር ቤት ገንብተዋል።
የሦስት ዋና ዋና ወንበዴ ቡድኖችን አባላት እዚያ አስገባቸው። የተፈረደባቸውን ፍርድ እየኖሩት ነው። አንድ ነገር አስተዋልኩ። በመጀመሪያ እግዚአብሔር ጸሎትን ይመልሳል። እግዚአብሔር የማይቻለውን እንኳን ማድረግ ይችላል። ምንም እንኳን እነዚህ ክፉ ሰዎች ይህችን አገር ለብዙ አስርተ ዓመታት የገዙ ቢሆንም የሌሎች ሰዎች ሕይወት መሻሻል እንዲችል መስራት እንዲችሉ ወደ ሽፍቶች ኪስ ሳይሆን ወደ አገሪቱ ካዝና የሚገቡ ግብሮችን መክፈል እንዲችሉ እግዚአብሔር እነዚህን ሰዎች የሚያስተካክልበትንና የሚቀጣበትን መንገድ አገኘ። ሁለተኛ ሰዎች ላደረጉት ነገር የዘሩትን የሚያጭዱበት ጊዜ ይመጣል። ከሰዎች ገንዘብ የሚወስዱ ልጃገረዶችንና ሴቶችን የሚገድሉ እነዚህ ወንጀለኞች እስር ቤት የምንገባበት ጊዜ ይመጣል ብለው አላሰቡም። ምናልባትም ሁልጊዜም እንደዚህ ይሆናል፣ የፈለግነውን እያደረግን ለማንም ምላሽ መስጠት ሳይጠበቅብን እንኖራለን ብለው አስበው ሊሆን ይችላል። ከዚህም በላይ ከእነርሱ መካከል ሥልጣንንና መሣሪያ ያላቸው ብዙዎች ናቸው። ነገር ግን የዘሩትን እንዲያጭዱ ጌታ እግዚአብሔር በፍትሐዊነት ያደርጋል። ለእኛ ይህንን ማስታወስ አስፈላጊ ነው። ይህንን ምድር የምንለቅበት ጊዜ ይመጣል። ዘላለም ደግሞ በፊት ለፊታችን አለ። ዘላለምን በቅጣት ስፍራ የሚያሳልፉት የእግዚአብሔርን ቃል ያልተቀበሉ ኢየሱስ ክርስቶስን ወደ ልባቸው ያልተቀበሉ ሰዎች ብቻ ሳይሆኑ በእግዚአብሔር ፊት ክፉ ያደረጉ ሰዎችም ጭምር ናቸው። እዚሁ ምድር ላይ የታሰሩ ሰዎች ከተወሰነ ጊዜ በኋላ የሚለቀቁ ሲሆን ሲኦል የገቡ ሰዎች ግን ለቀውት መውጣት አይችሉም። ከኢየሱስ ክርስቶስ ድነትን ማግኘት አስፈላጊ ነገር ነው። ምክንያቱም ከሲኦል ኃይል ሊያድን የሚችል ኢየሱስ ክርስቶስ ብቻ ነው። ለኃጢአታችን ሞቶ ከሞትም ተነስቶ ክፋትን ሁሉ አሸንፏል። ዛሬ ጌታ የራሳችንን መንገድ እንድናቆም፣ ልባችንን ወደ እግዚአብሔር እንድንመልስ፣ ከኃጢአታችን ንስሐ እንድንገባ፣ ኢየሱስን በእምነት ወደ ልባችን እንድንቀበልና እንድንድን ለልባችን ይናገረናል። እግዚአብሔር ማናችንም እንድንጠፋ አይፈልግም። ወደ እርሱ እንድንመጣና ድነትን እንድንቀበልና እንዳንጠፋ እግዚአብሔር በልባችን በር ያንኳኳል። ነገር ግን እግዚአብሔር ለእያንዳንዳችን በኢየሱስ ክርስቶስ ምሕረትን ሊያደርግልን ይችላል። በኤል ሳልቫዶር በነበረኝ ሕይወት ሌላም አስፈላጊ ትምህርት ተምሬያለሁ። ይቺ አነስተኛ የማዕከላዊ አሜሪካ አገር ብዙ ቤተ ክርስቲያኖች አሏት። ብዙ ክርስቲያኖች ስለ ገንዘብ ይሰብካሉ። ሰዎች ገንዘብ ታገኛላችሁ የሚል የተስፋ ቃል ተሰጥቷቸዋል። በእርግጥ የእግዚአብሔር ቃል ስለ ገንዘብ ሊኖረን ስለሚገባ አመለካከት፣ በሕይወታችን ስለሚጫወተው ሚና፣ ስለምንቆጣጠርበት መንገድና ሌሎች ነገሮችን ይነግረናል። ነገር ግን ገንዘብ የመጽሐፍ ቅዱስ ዋነኛው ትኩረት አይደለም። በተለይ የሆነ ሰው ቤተ ክርስቲያንንና የእግዚአብሔርን ቃል በመዝረፍ በሚሞክርበት ጊዜ ይህ በእግዚአብሔር ዓይን ወንጀል ነው። እነዚህን ሰዎች በማናቸውም ቤተ ክርስቲያን ያላቸው ሥልጣን ምንም ይሁን ምን እግዚአብሔር ይፈርድባቸዋል። በእኛ በዛሬው ጊዜ እጅግ አስፈላጊው ነገር ይህ ነው። የጌታን ቃል እየታዘዝን ነውን? ለድነታችን ከኃጢአታችን ንስሐ መግባትና ኢየሱስ ክርስቶስን በልባችን መቀበልና የእግዚአብሔርን ቃል መከተል አለብን። ኢየሱስ አማኞችን ወንጌልን ወደ ዓለም ሁሉ እንዲወስዱና የጌታን ቃል ለማስተማር ሰዎችን እንዲደርሱ ያዘዘ መሆኑን ማስታወስ አስፈላጊ ነው። መጽሐፍ ቅዱስ ስለ ገንዘብ ይነግረናል፣ ነገር ግን ዋናው ነገር አይደለም። ስለዚህ ዋናው ነገር ዋና ሆኖ የሚቆይ ሲሆን እያንዳንዱ ሁለተኛው ነገር በስፍራ ይሆናል። ሥርዓትን ወደ ሕይወታችሁ ልባችሁን አይታችሁ ማምጣት አስፈላጊ ነው። በኤል ሳልቫዶር የተማርኩት ሌላኛው ትምህርት በስፓኒሽ ቋንቋ ሳልቫዶር ማለት አዳኝ ማለት ነው። ኮለምበስ ይህንን ስም ሲሳን ሳልቫዶር በማለት ትርጉሙም ለዚህ ምድር ሴንት ሳልቫዶር ወይም
ቅዱስ አዳኝ ማለት ነው። ለዚች ሀገር ነዋሪዎች ብቻ ሳይሆን በዛሬው ጊዜ ለሁሉም ለእኔ አዳኝ ማን ነው ብሎ ማስታወስ አስፈላጊ ነው። ኢየሱስ ክርስቶስ ለእኔ ማን ነው? በኢየሱስ ክርስቶስ የማያምኑ ሰዎች አሉ። ኢየሱስ ክርስቶስ ለእነርሱ ነቢይ ብቻ የሆነባቸው ሰዎች አሉ። ለተወሰኑት ደግሞ ኢየሱስ አስፈላጊ ወይም ብዙም አስፈላጊ ያልሆነ ታሪካዊ ሰው ነው። ለብዙዎች ኢየሱስ በቀላሉ የሚፈልጉት ነገር አይደለም። ይህንን መረዳት አስፈላጊ ነው። ዛሬ ኢየሱስን የምንፈልገውና የምንቀበለው ከሆነ ኢየሱስ ክርስቶስ ያቀረበውን ድነት ሳንቀበል እንቀራለን። ይህንን መረዳት አስፈላጊ ነው። ዛሬ ኢየሱስን የማንፈልገውና የማንቀበለው ከሆነ ኢየሱስ ክርስቶስ ያቀረበውን ድነት ሳንቀበል እንቀራለን። ሰዎች በእግዚአብሔር ፊት የሚቆሙበት ጊዜ ይመጣል። ኢየሱስን በምድር ላይ የማይቀበሉት ሰዎች በእርሱ የሚጣሉ ይሆናሉ። ኢየሱስ ከእኔ ራቁ አላውቃችሁም ይላቸዋል። ዛሬ ይህንን ማሰብ አለብን። ኢየሱስን እናውቀዋለንን? ከእርሱ ጋር የግል ግንኙነት አለን? የእግዚአብሔር ቃል በእያንዳንዱ ቀን የምንካፈለው መና ሆኖልናል። ኢየሱስ ወደ ምድር ሲመጣ ድነትን ባልተቀበሉ በሁለቱም በሕያዋንና በሙታን ላይ ይፈርዳል። ደግሞም ለሁለተኛ ጊዜ ሲመጣ ልጆቹን ወደ ራሱ ይወስዳል። እግዚአብሔር ዛሬ ልባችንን ወደ እርሱ እንድንመልስና በክርስቶስ ባለ እምነትና ኃጢአት ባደረግነው ንስሐ የእግዚአብሔር ልጆች እንድንሆን ይጠራናል። ተባረኩ። አሜን። І були спасенними. Будьте благословенні.